ስለ ነብዩ እኮ አታውቅም የሚሉ የሌላ እምነት ተከታዮች የሚልኩልኝ ቪዲዮዎች ድጋሚ እስልምና ላይ ይጠየቃሉ። ሲጠየቅ ስለ እስልምና ስለ ክርስትና እንዳልኩ ነው እምደርስበት ብቻ ሳይሆን ፈጣሪ ያለ ብዬ ስትል አላምንም። አሁንም በዛኛው ሴንስ በቃ የዘጋውት መጽሐፍ ነው። ኢትስ ዌስት ኦፍ ማይ ታይም ኤንድ ማይ ኤነርጂ አነስሊ የምናገርበት ነገር ማለት ነው። ጊዜን የፈጀውበት ስለሆነ አይሆንም። በቃ ካለመሆኑም ተከባብሮ የምትታውት ነገር አለ አይደል? የሚዘጋ ነው በቃ ላይክ ኖ የምልበት ማለት ነው። እና ብዙ ጊዜ ቲክቶክ ላይ የምታወቀው የነበረው ፈጣሪ እንዳለ እያወቁ ሃይማኖት ቤቶችም እኔ ጋር አይመጡም። ኤቲስት አድርገው ነበር ካውንት የሚያደርጉኝ ቢካዝ ከምንነጋገረው አንፃር አሁን ላይ ሃይማኖት ስላለኝ ተዳፍሬ የዛን ሰዓት እንደምናገረው አልናገርም። የዛን ሰዓት ግን ሃይማኖት ስለሌለ እንደፈለኩኝ እንዳልኩ ነው። አሁን ልክ ያነሳውን ጥያቄ ማን ነው ስትለኝ ኢየሱስ ጄሲማ ሂዝ አፍሬ በጣም የሚመች እዚህ ምድር ላይ ያለ ምናምን እያልኩኝ ምቾቴ ነበረ። በቃ ብዙ መጽሐፍቶችን ከማንበብ በማገላበጥ እዛ ላይ ያለው ሴት አራቱ መጽሐፍ ላይ ያሉት ቡክ የአራቱ ወንጌላውያን የጻፉት ምቾቴ ነበር። ሁሉን ነገር ትቼው ይመቹኝ ነበር። እሱ ላይ ያሳለፈው ታሪክ ምናምን ነገር የሆነው በጣም ያሳዝነኝ ነበር። እንደ ሰው ያን ያህል መጎሳቆሉ መሄዱ እንደዚህ ማድረጉ ተመለሱ የሚላቸው ቃል በውስጣችሁ የሚላቸው ትምህርቶች ደስ ይሉኝ ነበር። አነስሊ ኦን ሪካርድ ነው። እኔ ሳልሰልም በፊት የተቀመጠው ሪካርዶች ናቸው እነዚህ። ቲክቶክ ላይ ነበር ላይቭም የምናገረው እና ምቾቴ ነበር። የህይወት መምህር ላይ ሜዲቴሽን ምናምን ደግሞ የሚሉ ነገሮች ውስጥ ስለነበርኩኝ ሜዲቴት ሳደርግ ራሴ ማነጫ ስፈልግ እነዛን ቃላቶች ይጠቀምባቸው ነበር። አንድ ቡክ ሪፈር እንደምታደርጉት ብዙን ዓመት ከማንበብ የተነሳ ሪፈር አደረገው ነበር ኢየሱስን ማለት ነው። የህይወት መምህር አድርጌ ወሰድኩትኝ። እርፍ ብዬ ነበረ። እስልምና ወንካምስ እስልምና ሁሉንም ነቢያቶችን ሁሉንም መጽሐፍቶች እንዳለ ከዘጋውበት ቦታ ነው እንደ አዲስ ሲያሳውቁ ከግፊት ማስቀፈፍ የተላኩልኝን የሃይማኖትን ቅፍ እንዲህ ነው እኮ እስልምና አንቺ በተረዳሹ አይደለም እዛ ጋር ሲያወሩልሽ እኮ ውሸታቸውን ነው እንድታምኛቸው። እኔ እኮ አልሰልምም እኮ ልሰልምም ሳይሆን ዋው ለካ እስልምና መጀናጀና ለመኖሩ ስትል አግብታ ሴት ልጅ የሚደርስባት ነገር ሁሉ ኮንሰፕቱ ኢትስ ናይስ ለካ ሞደርን ነው ከማስበውም በላይ ማለቴ ብዙ ችግር ሳልሰልም በፊት የሚላክልኝ ቪዲዮዎች ምናምን ስለማታቂ ነው። ነብያቸው ሰለላሁ ዐለይሂ ወሰለም ላይ አሁን ለነብይ ፈጣሪ አላህ የሚባለው ነገር ኢንቲቲ ፈጣሪያችን የምንላቸው ነገሮች በጣም ሮንግሊ ዲስከስትድ በሆነ ስለሚላክልኝ ወዴት ነው መጠየቅ ያለብኝ? ወደ ቁርአንና ሐዲስ አለን ስለሚሉት ወደ ሙስሊሞች ሄጄ መጠየቅ ነበረብኝ። ቁርአንን አወረድኩኝ። ለልህም ነበር ይነበብ ቃው መጽሐፉ ይነበብ በሚል እልህ እንጂ ሙስሊም ለመሆን አልነበር። መጽሐፍ ያንን አንብቤ ፈጣሪ የለም ብያለሁ። እስቲ እናንተ መጽሐፍ አለ ሙስሊም ነው ሳይሆን መልሶችን መልሱ። እንደዚህ የሚያደርግ ፈጣሪ እንዴት ይኖራችኋል? እንዴት እንደዚህ የሚሆን ነብይ ብላችሁ ተጠራላችሁ? የነብይ ስታንዳርዳችሁ ምንድን ነው? እንደዚህ እያልኩኝ ማለት ነው ቲክቶክ ላይ እዚሁ ላይቭ ነው ስጠይቅ የነበረው በስነ ምግባር ሆኖ ስድብ ሳይሆን ግን የሚላኩልኝን ነገሮች አላህ እንደዚህ ያለው ሲሉ አላህ እንደዚህ ያለው ወይ ብዬ ጠይቃለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ እንዲህ ናቸው ሲባል እንዲህ ናቸው ቢኮዝ ብዙ ሙስሊሞች ብሎክ ሚዩት ምናምን ተባረሪያለሁ ከብዙ ቦታ። ግን ጥያቄዎችን አስታመው በስርዓቱ ከቁርአን ከሐዲስ እያሳዩኝ ማለት ነው እንዴ ሃይማኖቱ ኢትስ ግሬት የሚያምር ሃይማኖት ነው። ስትል ሙስሊምም ለመሆን ባላስብም ሰው ሞር ጥያቄዎችን ሪሌት የሚያደርጉ ሰው ነኝ አይደለ? በሰውኛ መጀመሪያ እዚህ ምድር ላይ ሲኖር እንደ አዲስ ፈጣሪዋ እንዲህ ነው ብላ አሁን ፈጣሪ አለ ብዬ አስባለሁ። ግን ያ ፈጣሪ ግን መጽሐፍቶች ላይ ሆኖ ራሱን እንዲህ ነው ብሎ የሚያንስ አይደለም። ሰው ሆኖ የማይሞት ፀሐይ ሆኖ ወጥቶ የማይገባ ሰማይ ሆኖ ደመና የማያግደው የኔ ፈጣሪ ሊሆን የሚችለው ብዬ ረቂቅ የሆነ እኔ እንደዚህ የምታወራን አፍ የሚያረግ ይሄ አይን ይሄ የምታዩት ክሬሽን በአጠቃላይ ምናልባት ስፒሪቹዋሊቲ ላይ ሞር ፕራክቲስመንት ዛፎቹን ስታዩ የመሬት የሳሩ አበቃቀል ኤቭሪቲንግ ኔቸርን ስታዩ ከማድነቅ ውጭ ፈጣሪ የለም ከሚለው ኮንሰፕት ያስወጣ የእስልምና አይደለም ያመጣኝ። መጀመሪያውን ስመጣ ፈጣሪ አለ። ፈጣሪ ግን ሲኖር ስለ ሲሜሪያን ታብሌት ምናምን ካወቃችሁ ደግሞ እዛ ላይ ሶስት አኑናኪስ አሉ ወንድማማቾች ምናምንና ሲደብራቸው አንዱ ሲጣል የኔ አምልኮ አልደረሰም ብሎ አንደኛው ዲስትሮይ በሚያደርግበት ፎርም ያልሆነ ነው ፈጣሪ። እንደ ሳይንቲስቶች ደግሞ ኢቮሉሽን ቲዮሪ ኢቮልቭ እያደረኩ ያመጣውኝ አይደለሁኝም። እዛ ላይ ኢትስ ሶ ዲፈረንት ሶ ማች የሚያደርገኝን ቦታ ነው ያገኘሁት። በእውቀትም በኖሌጅም ፈጣሪ አንድ ነው። እንደዚህ ነው። አዎ ኢንቲቲ አካል ቦታ ያለው በቦታው የተቀመጠ ግሎሪፋይ የሚደረግ ሂውጅ የሆነ ወይ መንፈስ ወይ ምናምን ተብሎ እንደዚህ ብንማይል ሰው ሁሉ ነገር ሆነ ሁሉ ሁን የሚውለው ከሆነ
ሰው እንጃ ትልቅ ነገር ነው እንጂ ቲኒ ታይኒ ነገር አርጌ ማሰቡ ለእኔ ብርጭቆ እንደዚህ አድርጎ ይሄ ፈጣሪ እንደማለት ነው። አንተ ይሄ ፈጣሪ ነው ስደፋ የምትደፋ ስሞላ የምትሞላ እምለው አይደለም። የኔ ፈጣሪ ከዛ በላይ የሆነ ነው የሚለው ነገር እስልምና ውስጥ ራሱን የቻለ ያን ነገር ፈጣሪን ኮንሰፕት ማች የሚያደርግ አንድ የሆነ ብዬ አስብ ነበር። ዊ ማችድ ማለት ነው። እኔ ፈጣሪ ብዬ ወይም ያ የምለው ነገር አካል እነሱ አላህ ብለው ሲኖሩ የነበረው ኢቨን ነቢያቶች እኮ ሲፈልጉ ነበር እንዳንቺ ፈጣሪያቸውን ሲፈልጉ የነበሩ ነቢያቶች አንድ ነው ፈጣሪ ብለው ነው ብዙዎቹ ያለፉት የሚለው ወደ ነቢያችን ያመጣል። ነቢያችን ሰለላሁ ዐለይሂ ወሰለም ያንን ሁሉ ዋጋ የከፈሉበት ቢኮዝ ፈጣሪ አንድ ነው፣ ጣዖትን አታምልኩ ለዛ አንድ ፈጣሪ ብለው የከፈሉትን ዋጋ ሲነግሩኝ ኢትስ አሜዚንግ። እኔ ግን ፈጣሪ ነው ብዬ አንድ ብዬ ኖርኩትኝ። እዚህ ጋር ደግሞ እነሱ ኦልሬዲ ነቢያችን ብሎ ለካ የሚያስለቅሳቸው የሚያንገበግባቸው አሁን የሚያንገበግበን ሆኖ አገኘሁት ማለት ነው። ወንድም የእውነትን ተናገር። ሙስሊም ከመሆኔ በፊት ነው እያንዳንዱን ሂሳቤን አወራርጄ ስለ ክርስትና አታውቂም ነበረው ይላልከኝ ከማወቅም ኦልሞስት ኦል ማይ ላይፍ ማለት ነው ኦልሞስት ኦል ማይ ላይፍ ደጋግሜ ከማንበብ እና ከመዝሙር ከመስማት ልክ ሳምጥ እንደው ፈጣሪ የለም ወደሚለው ነው የሄድኩት። አውቄው ነው ተመልሰሽ እዛ ጋር ትሄጃለሽ። ሙስሊም ባትሆኚ ምን ትሆኚ ነበረ ብትለኝ ሙስሊም ባትሆኚ ምን ትሆኚ ነበር ብትለኝ ምንም ሳልሆን በቃ ፈጣሪ ያለ እያልኩኝ ምንም ክላሲፋይ ሳላደርግ እሞታለሁ እንጂ ማለት ነው። በሰዓቱ ማንም የሚያውቀው ነው ጓደኞቼም ሁሉም ያ ፈጣሪ የፈለገውን ነገር ሆኖ እንደፈለገ ያርገኝ እንጂ እውቀቱን እንዴት ላመስግነው እንዴት ምንም ሳልል ዝም ብዬ ኖር ነበር። በቃ ዝም ብሎ የነበርኩበት ኑሮ ሰላም ነበር እንጂ ተመልሼ ወደዛ በጣም ሶ ፔንፉል ምስል ላይ አንተ እንደዚህ ትመስላለህ ብዬ ምስል ላይ ያየሁት እየመሰልኩኝ ለሱ ፕሬይ ማድረግ በጣም ሩቅ ነው ለዛ። ከዛ ማልፌ ተርፌ ደግሞ እንደዚህ ለሴት ልጅ እንደዚህ ናት ተብሎ ለዛ ነገር ፕሬይ ማድረግ ነው እዛ ላይክ ሩቅ ነኝ አሁን ካልኩ ኮንሰፕት እና ፍቅሩ ገብቶሽ ከነበረ ላልከኝ ፍቅሩ ገብቶኝ ብቻ ሳይሆን ወጥቼ ብዙ ሰዎችን አስቼበታለሁ። ፍቅሩ ገብቶኝ ብቻ ሳይሆን በሰዓቱ ትክክል ነኝ ብዬ ከማሰብና ከመኖር ወጥቼ በአደባባይ ፒያሳ ላይ ቆሜ ኢየሱስ ጌታ ነው ብዬ ጮክ ያውቃሉ። እና ላይክ አም ሶሪ ላይክ ይሄ ኤቪደንስ ያለው ጓደኞቼ ቤተሰቦቼ የሚያውቁት ማለት ነው። አሁን ላይ ግን እንደዚህ አንድ ፈጣሪ አላህ ነው ስል ኮርቼ ነው ማንም እንዲከተል ሰው እውነቱን ነው ሲኖ the truth will set you free። ነፃነት ያለበት ለመግለጽም ሲምፕል የሆነ ሃይማኖት ማለት እስልምና ለመኖርም እንደዛ ሌላ ነገር ክሌሞች 3 ባል 4 እንደዚህ ብታገቢ እንዲህ ብትወጪ ሂጃብ ብታረጊ ምናምን ባል ይሄ ሰከንደሪ ነገሮች ናቸው፣ ሁለተኛ ነገሮች ናቸው። ፕራክቲስ ሲደረጉ ፈጣሪ አላህ ነው ካልኩት በሱ እንዴት ነው የምኖረው የሚለው ነገር ነበረ አድካሚ። አሁን ላይ ያለሁበት ነገር ይሄንን ይመስላል። አልহামዱሊላህ ሙስሊም ላደረገኝ አልহামዱሊላህ ፈጣሪ አንድ መሆን አላህ ነው ሰላም። ታንክ ዩ ኦኬ እንደዚህ ይመስላል። እውነትን ብቻ ስለመጣህ እናመሰግናለን። አንተ የምትለን ነገር ካለ እንስማህና ይሳቅ አሰላሙ አለይኩም። ያ ሳታውቂው ነው ላልከኝ ይሄንን ያህል አውቀዋለሁ። አመሰግናለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም አለይኩም እያደረጋችሁ ሁላችሁም እንዳጠቃላይ እያወራችሁ ስለሆነ ቀጥሉ። የሌላ ሰውን ጆርኒ